ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። ብልጽግና ፓርቲ በ5 ቀናት ውስጥ ብቻ ለህዝብ አገልግሎት የሚውሉ ከ37500 በላይ ሰዓታትን አባክኗል ሲል ኢዜማ ወቀሰ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ባወጣው መግለጫ የብልጽግና ፓርቲ በ5 ቀናት ውስጥ ብቻ ለህዝብ አገልግሎት የሚውሉ ከ37500 በላይ ሰዓታትን አባክኗል በማለት ወቅሷል። በመንግስት የስራ ሰዓትና ሀብት የፓርቲ ስብሰባ የማድረግ አባዜ መሰረታዊ የህግ የበላይነት ድንጋጌዎች ተጥሰዋል፣ ዜጎችም ዕለታዊ አገልግሎት ተነፍገው የመልካም አስተዳደር በደል ደርሶባቸዋል ሲልም በመግለጫው አክሏል። በአንድ ወረዳ ውስጥ በአማካይ እስከ 300 የመንግስት ሰራተኞች እንዳሉ ፓርቲያችን ባደረገው የመረጃ ማጣራት ተገንዝቧል ያለው ፓርቲው በዚህ መሰረት ፓርቲያችን አዲስ አበባ በሚገኙ 10 ወረዳዎች ባደረገው ምልከታ ሰራተኞቹ በስራ ሰዓታቸው ሊያሳልፉት ከሚገባው ከግማሽ በላይ የሆነውን የስራ ሰዓት ለፓርቲ ስብሰባ መዋላቸውን ተመልክቻለሁ ሲል ገልጿል። በእነዚህ ወረዳዎች በአማካይ 150 የሚሆኑት ሰራተኞች ከ37500 በላይ ሰዓታትን በ5 ቀናት ውስጥ ብቻ እንዳባከኑ ለመረዳት መቻሉን ነው ያመለከተው። የመንግስትን የስራ ሰዓት ለፓርቲ ስራ መዋል ሳያንስ የተበደሉት የስራ ሰዓታትና የተጉላላው አገልግሎት ፈላጊው ማህበረሰብ እንግልቱ ሲመዘን ጥፋቱ እጥፍ እንደሚሆን በመጥቀስ ዜጎች በአመለካከት የመሰላቸውን የፖለቲካ ድርጅት የመደገፍ መብታቸው ላይ ምንም አይነት ብዥታ የሌለበት ቢሆንም በህዝብ ግብር የሚተዳደሩ የመንግስት ተቋማት የአንድ ድርጅት ተቀጥያ እንዲሆኑ ጫና ማድረግ ግን በህግም ሆነ በሞራል ፍጹም ተቀባይነት የሌለው መሆኑን አስገንዝቧል። ብልጽግና ፓርቲ ትምህርት ያልወሰደው ከኢህአዴግ ብቻ አይደለም። ከ5 ዓመታት በፊት በተመሳሳይ የምርጫ ወቅት መቃረብን ተከትሎ መንግስታዊ መዋቅርንና ሀብትን ባልተገባ መንገድ ለራሱ ጥቅም በመዋል ህገወጥ ስብሰባ ያደርግ የነበረ ሲሆን ከዚህ ተግባሩ ከመቆጠብ ይልቅ እንደ ውርስ ኃጢአት ይዞ መንጎዱን ያሳያል ሲልም ብልጽግና ፓርቲን ከሷል። ይህም ብልጽግና ፓርቲ ለዲሞክራሲ ለህግ የበላይነትና ለዘላቂ የህዝብ ጥቅም ደንታ እንደሌለው የሚያሳይ አሳፋሪ ድርጊት ነው በማለት ወቀሳ አቅርቧል። ፓርቲው ቀደም ሲል ከተገለጹት መሰል ተግባሮቹ እንዲቆጠብ ያሳሰበው ኢዜማ የኢትዮጵያ ብሔራዊ ምርጫ ቦርድም ለጉዳዩ ትኩረት ሰጥቶ በመከታተል ድርጊቱን እንዲያስቆም ሲል ጥሪ አቅርቧል። በትግራይ የንግዱ ማህበረሰብ ሰላማዊ ሰልፍ እንዲወጣ ጥሪ ቀረበ። የትግራይ ንግድና ኢንዱስትሪ ምክር ቤት ፕሬዝዳንት አቶ በሪሁ ሀፍቱ እንደገለጹት ሰላማዊ ሰልፉ በሁሉም የክልሉ ከተሞች በተመሳሳይ ሰዓት እንደሚካሄድ ተናግረዋል። ሰልፉ የሚካሄድበትን ዋነኛ ዓላማ ሲያብራሩ በትግራይ የንግዱ ዘርፍ ማህበረሰብ በተደጋጋሚ ተጠይቀው መፍትሄ ያላገኙ እንደወለድና ቅጣት እንዲሁም የተሻሻለውን የግብር አዋጅ አስመልክቶ ድምጽ ለማሰማት ስለመሆኑ መናገራቸውን የክልሉ ቴሌቪዥን ዘግቧል። የክልሉ የንግድ ማህበረሰብ ከጦርነቱ በፊት በብድር መልክ የወሰደው ወደ 32 ቢሊዮን ብር የሚጠጋ ገንዘብ በወለድና በቅጣት ምክንያት ወደ 80 ቢሊዮን ብር መጠጋቱን በመግለጽ ዓለም አቀፉ ማህበረሰብ ለጉዳዩ ትኩረት እንዲሰጥ ጠይቀዋል። የፌዴራሉ መንግስትና ጉዳዩ በቀጥታ የሚመለከታቸው አካላትም መፍትሄ እንዲያበጁ ጥሪ አቅርበዋል። የተሻሻለው የግብር አዋጅ 1395/2017 ከ2 ዓመታት በላይ የተካሄደው ጦርነት በክልሉ ላይ ያደረሰውን ጉዳት ከግምት ያላስገባና ፍትሐዊነት የጎደለው ነው ያሉት የትግራይ ንግድና ኢንዱስትሪ ምክር ቤት ፕሬዝዳንት አቶ በሪሁ ሀፍቱ የፌዴራሉ መንግስት
ችግሩን ተገንዝቦ በአፋጣኝ መፍትሄ ሊሰጠን ይገባል ብለዋል። የንግድ ምክር ቤቱ በተለይም የተሻሻለውን የግብር አዋጅ ተከትሎ ቀደም ሲል የተገለጹትን ብድር ወለድና ቅጣት ጋር የተያያዙ ጥያቄዎችን በተደጋጋሚ ማንሳቱ ይታወሳል። የጊዜያዊ አስተዳደሩ ፕሬዝደንት ሌተናል ጀነራል ታደሰ ወረደ እንዲሁም ምክትላቸው አቶ አማኑኤል አሰፋም ከጥቂት ሳምንታት በፊት ከክልሉ የንግድ ማህበረሰብ ጋር ባደረጉት ውይይት ችግሮቹን ተገንዝበው ከፌዴራሉ መንግስት ጋር በሚደረጉ ውይይቶች ለመፍታት እንደሚሰሩ መግለጻቸው አይዘነጋም። ከሳምንት በፊት የስራ አፈጻጸም ሪፖርታቸውን በጋራ ሆነው ለሕዝብ ተወካዮች ምክር ቤት ያቀረቡት የገቢዎች ሚኒስቴርና የጉምሩክ ኮሚሽን ያልተሰበሰበ ውዝፍ ግብርና ቀረጥ ካለባቸው ውስጥ አብዛኞቹ በሰሜኑ ጦርነት ጉዳት የደረሰባቸው የንግድ ድርጅቶች መሆናቸውን በመጥቀስ ይህ ውዝፍ ግብርና ቀረጥ እንዲሰረዝ ለገንዘብ ሚኒስቴር የውሳኔ ሀሳብ ማቅረባቸውን ገልጸዋል። የገቢዎች ሚኒስትሯ ወይዘሮ አይናለም ንጉሴና የጉምሩክ ኮሚሽነሩ ደበሌ ቃበታም ለምክር ቤቱ በሰጡት ማብራሪያ በሰሜኑ ጦርነት ጉዳት የደረሰባቸው በርካታ የንግድ ድርጅቶችን ኦዲት በማድረግ ግብርና ቀረጥ መክፈል እንደማይችሉ አረጋግጠናል። ጉዳቱ ትክክለኛና ማስረጃ የቀረበበት በመሆኑ ሊከፍሉት ይገባ የነበረ ቀረጥና ታክስ እንዲሰረዝ ለገንዘብ ሚኒስቴርና ለሚመለከታቸው አካላት የውሳኔ ሀሳብ አቅርበን ምላሽ እየተጠባበቅን ነው ብለው ነበር። አንተዋወቅ ይሆናል። በትውልድም ሆነ በጊዜና በቦታ ልንራራቅ እንችላለን። የህይወት መንገዳችን ለየብቻ፣ ቋንቋና ባህላችንም ይለያያል። የአንድ እናት ልጆች ባንሆንም አንድ የሚያደርገን ነገር አለ። ሁላችንም በህብረት እናምናለን። ለህይወት ጥያቄያችን በህብረት እልባት እናገኛለን። ህይወታችን በህብረት የተመሰረተ ነው። ስራችን በህብረት ይቃናል። ማንነታችን በህብረት ይቀረጻል። ኑሯችን ህብረትን ይናገራል። ደስታችንን በህብረት እንገልጻለን። በህብረት ትውልድን እንቀርጻለን። ህብረት ቋንቋችን ነው። ህብረትን ብለን የመሰረትነው ባንካችን የዛሬ ስኬት ላይ ደርሰናል። ለነገ መንገዳችንም ህብረት የታመነ ነው። ህብረት ባንክ፣ በህብረት እንደግ። የደቡብ ሱዳን ጦር በነዳጅ ሀብቷ የምትታወቀዋን ሄግሊግ ግዛት ከጥቃት ለመጠበቅ ወደ ሱዳን ድንበር መዝለቃቸውን ተከትሎ የሱዳን የእርስ በርስ ጦርነት ወደ ጎረቤት ሀገራት የመስፋፋት ምዕራፍ እየተሻገረ ነው ሲል የመንግስታቱ ድርጅት አስጠነቀቀ። የሱዳን ጦርነት አስቸኳይ መፍትሄ ካላገኘ የሱዳን ጎረቤት ሀገራት ወደ ጦርነቱ ሊገቡ እንደሚችሉ የመንግስታቱ ድርጅት አሳስቧል። ሱዳንና ደቡብ ሱዳን በሚዋሰኑበት ስፍራ ግጭት የተበራከተ ሲሆን ከቀናት በፊት ከኢትዮጵያ ጋር በሚዋሰኑበት አካባቢ ወታደራዊ እንቅስቃሴ መኖሩም ተገልጾ ነበር። ወደ 3ኛ ዓመቱ እየተቃረበ ያለውን የሱዳን ጦር ኃይልና የሱዳን ፈጥኖ ደራሽ ኃይል ውጊያ አስመልክቶ በትላንትናው ዕለት ለመንግስታቱ ድርጅት የጸጥታው ምክር ቤት ማብራሪያ ያቀረቡት የተባበሩት መንግስታት ድርጅት ከፍተኛ የፖለቲካና የሰብአዊ ጉዳዮች ባለስልጣናት በሱዳን የጸጥታና የሰብአዊ ሁኔታ እያሽቆለቆለ መምጣቱን በግልጽ ያልተለዩ የዘፈቀደ ጥቃቶች መበራከታቸው፣ የፈጥኖ ደራሽ ኃይሉ ወታደሮች የሚቆጣጠሩት ግዛት መስፋፋት እንዲሁም በንጹሃን ሰዎች፣ በእርዳታ ሰራተኞችና በሰላም አስከባሪ ኃይሎች ላይ አደጋ እየደረሰ መሆኑን አስጠንቅቀዋል። የሱዳን ጦር ኃይልና ፈጥኖ ደራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ በፈረንጆቹ አቆጣጠር ኤፕሪል 2023 የተጀመረው ውጊያው ባለፉት 2 ዓመታት 8 ወራት ውስጥ ጦርነቱ በመላው ሱዳን መስፋፋቱ፣ ከተሞችን ማውደሙ፣ ሚሊዮኖችን ማፈናቀሉና በበርካታ የሀገሪቱ ክፍሎች ዳርፉርን ጨምሮ ረሃብ እንዲከሰት ሆኗል። የመንግስታቱ ድርጅት የበጋ ወቅቱ ጦርነቱን እንደሚያባብሰው ስጋቱንም ገልጿል። የተባበሩት መንግስታት ድርጅት የፖለቲካና ሰብአዊ ጉዳዮች ኃላፊዎች እንደገለጹት በሱዳን በየቀኑ አስደንጋጭ የጥቃትና የውድመት መረጃዎች እንደሚኖሩና ንጹሃን ዜጎች እጅግ አሳሳቢ በሆነና ለማሰብ በሚከብድ መከራ ውስጥ ሆነው መጨረሻውን በጽናት እየጠበቁ ነው ሲሉ ሁኔታውን አስረድተዋል። በቅርብ ሳምንታት ውስጥ ደግሞ ግጭቱ ኮርዶፋን በተባለው ሱዳንና ደቡብ ሱዳን የሚዋሰኑበት በነዳጅ ሀብት የምትታወቀው አብዬ ግዛት በሚገኝበት ስፍራ ተባብሶ የቀጠለ ሲሆን
የሱዳን ፈጥኖ ደራሽ ኃይል በምዕራብ ኮርዶፋን ውስጥ ባባኑሳና ሄግሊግ የተባሉ ለደቡብ ሱዳን ድፍድፍ ነዳጅ ማውጫ ማቀነባበሪያና ኤክስፖርት ማድረጊያ ቁልፍ ማዕከል የሆኑ ቦታዎችን ተቆጣጥሯል። አካባቢዎቹ በከበባ ውስጥ መሆናቸውንና የጥይትና የድሮን ጥቃቶች መቀጠላቸውን የመንግስታቱ ድርጅት አስታውቋል። የሱዳን ጦር ኃይሎች ወታደሮች በዚሁ አጋጣሚ በአንዳንድ አካባቢዎች ድንበር ተሻግረው ወደ ደቡብ ሱዳን መግባታቸውን እንዲሁም የደቡብ ሱዳን ወታደሮችም የሄግሊግ የነዳጅ መሰረተ ልማትን ለመጠበቅ ወደ ሱዳን ድንበር መሻገራቸው ተጠቅሷል። አሁን እየታየ ያለው የጦርነቱ መስፋፋት ከጊዜ ወደ ጊዜ እየጨመረ የመጣውን የግጭቱን የማይገመት ተፈጥሮና ከሱዳን ውጪ ሊስፋፋና ቀጠናዊ ገጽታ ሊኖረው እንደሚችል የገለጸው የመንግስታቱ ድርጅት ሁኔታው በቶሎ ካልተፈታ የሱዳን ጎረቤት ሀገራት ወደ ሰፊው ጦርነት ሊገቡ እንደሚችሉ አስጠንቅቋል። በተለይም በሁለቱ ወገኖች ሰው አልባ የጦር አውሮፕላኖችን ወይንም ድሮኖችን መጠቀም እየጨመረ መምጣቱ ዋነኛው አሳሳቢ ችግር ነውም ተብሏል። ለምሳሌም ከቀናት በፊት አንድ መዋለ ህጻናትና ሆስፒታል ላይ በተፈጸመ የድሮን ጥቃት ብቻ 63 ህጻናትን ጨምሮ ከ100 በላይ ሰዎች መገደላቸው ተጠቅሷል። የድሮን ጥቃቶች የተባበሩት መንግስታት ድርጅት ሰራተኞችን በቀጥታ አነጣጥረው እንደሚፈጽሙ በመግለጽም በሰላም አስከባሪ ኃይሎች ላይ የሚሰነዘረው ጥቃት የጦርነት ወንጀል ሊሆን ይችላል በማለት ድርጅቱ አሳስቧል። ከጥቂት ቀናት በፊት በአጎራባቸው ሀገር ሱዳን ቀይ መስመሮች እንዲታለፉ እንደማትፈቅድና ብሔራዊ ደህንነቷን ለመጠበቅ አስፈላጊ እርምጃዎችን ለመውሰድ ዝግጁ መሆኗን የገለጸችው ግብጽ የሱዳን ቀይ መስመሮች ከታለፉ የግብጽን ብሔራዊ ደህንነት በቀጥታ የሚነካ በመሆኑ እርምጃ እወስዳለሁ ማለቷ ይታወሳል። ከግጭቱ መስፋፋት ጋር በተያያዘ ደግሞ አልጀዚራ ከቀናት በፊት ባወጣው ዘገባ ሱዳንና ኢትዮጵያ የሚዋሰኑበት ብሉ ናይል አካባቢን ለማጥቃት ዝግጅቶች አሉ የተባለ ሲሆን በኢትዮጵያ መንግስት ድጋፍ በሐምዳን ዳጋሎ ወይንም ሄሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይልና ከሱ ጋር ግንኙነት ላላቸው የውጭ ቅጥረኞች በድንበሩ አካባቢ ወታደራዊ ማሰልጠኛ ካምፕ እንዲከፈት ተደርጓል መባሉ የሚዘነጋ አይደለም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። በምን መሰልጠን ይፈልጋሉ? ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በክርስቲያን ሊደርሺፕ ማኔጅመንት፣ ክርስቲያን ቢዝነስ አድሚኒስትሬሽን፣ ክርስቲያን ካውንስሊንግ ሳይኮሎጂ፣ በሶሻል ወርክ፣ በዶክተር ኦፍ ሚኒስትሪ፣ ባይብል ኤንድ ቲዮሎጂ በመጀመሪያ ዲግሪ በማስተርስና በፒኤችዲ ለማሰልጠን ምዝገባ ጀምሯል። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በአሜሪካን ሀገር ከሚገኙ ኮሌጆችና ሴሚናሪዎች ጋር በትብብር የሚሰራ ኮሌጅ ነው። በሀገር ውስጥና በውጭ ሀገራት ዝናን ባተረፉ ፕሮፌሰሮችና ዶክተሮች በመታገዝ በርቀት በማታ ቅዳሜ ወይም እሁድ እንዲሁም በኦንላይን መማር ማስተማሩን ያሳልጠዋል። በማንኛውም የትምህርት ዘርፍ ማስተርስ ዲግሪ ኑሮት እንጂ የዶክትሬት ዲግሪውን መማር የሚችሉበት ሁኔታ ተመቻችቷል። አዲስ አበባ መገናኛ አደባባይ መተባበር ህንፃ ወይም በሾርት ኮድ 9720 ይደውሉ። ይምጡ። ብቃቶንና ስብዕናውን እንገነባለን። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ። ዘመኑ የፍጥነት ነው። የዘመኑ ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ኦንላይን የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅቶሎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ በኪውአር ኮድና በሌሎችም የክፍያ አማራጮቻችን ግብይቶን መፈጸም ይጀምሩ። ሲንቄ ባንክ፣ በአንድነት ወደ ስኬት።